አደም ከተፈጠረ በኋላ መቼ ነው ወደ ጀነት እንዲገባ የተደረገው? በጁሙዓ ቀን። መቼ ነው ወደ ምድር እንዲወርድ የተደረገው? በጁሙዓ ቀን። የተፈጠረው መቼ ነው? በጁሙዓ ቀን። የሞተው መቼ ነው? በጁሙዓ ቀን። አያችሁ፣ ጁሙዓ ቀን ከሰው ልጆች ጋር ትስስር አለው በጣም። ለዚህ ነው ከቀናቶች ሁሉ ለእናንተ በጣም በላጩ ቀን ጁሙዓ ቀን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍደሊ አያሚኩም ዒንደላሂ የውሙል ጁሙዓ ፊህ ኹሊቀ አደም ወፊህ ኡድኺለ ኢለል ጀና ወፊህ ኡህቢጠ ኢለል አርድ ወፊህ ትወፍየ ወላ ተቁሙ ሰዓቱ ኢላ ፊ የውሚል ጁሙዓ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያችሁ፣ ጁሙዓ ቀን ከሌላ ቀናቶች ሊበልጥ የቻለው ከእኛ ዘንድ በምንድን ነው? ከአባታችን ከአደም ዐለይሂ ሰላም ጋር በጣም ትልቅ ትስስር አለው። አደም የተፈጠረው በጁሙዓ ቀን ነው። አደም ወደ ጀነት እንዲገባ የተደረገው በጁሙዓ ቀን ነው። አደም ወደ ምድር እንዲወርድ የተደረገው ወደዚህ ዓለም የመጣው በጁሙዓ ቀን ነው። አደም ወደ ቀጣዩ ዓለም የሄደው እንደገና ዳግም በጀነት የሄደው ወደ ጀነት ያጭ ናቸው ነብያቶች በጁሙዓ ቀን ነው። ይህች ዓለም የምትፈጸመውም ሁላ በጁሙዓ ቀን ነው። አያችሁ፣ ይህን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይህን ይመስላል። ቀድመውን የተፈጠሩት ማን ናቸው? መላእኮች ተፈጥረዋል። ከዚያ እንደገና ጅኖች ተፈጥረዋል። ከዚያ እንደገና ሰዎች ተፈጥረዋል። በጉልበትም ልክ እንዲሁ እንለያያለን። በጣም የሚገርም መላእክቶች ከጅን በላይ ኃይለኛ ጉልበት አላቸው። ገራሚ የሆነ ጉልበት፣ ገራሚ የሆነ ኃይል አላቸው። የቀጣይ ጅኖች ይቀጥላሉ። ከዚያ ሰዎች ይቀጥላሉ። የሰው ልጅ በጣም ደካማ ነች። መላእክቶችና ጅኖች በፍጹም አይወዳደሩም። መላእክቶች በጣም ኃይለኛ ናቸው። ከዛ ጅኖች ይቀጥላሉ። ከዛ ሰዎች ይቀጥላሉ። ባህሪያችንም የተለያየ ነው። መላእክቶች ጻድቆች ናቸው። ኃጢአትን አያደርጉም፣ ንጹህ ናቸው። ኃጢአትን አያውቁትም ወይ? በደንብ ያውቁታል። ግን ያንን አይመርጥም ፍላጎታቸው። ታውቃላችሁ እንጂ ኃጢአትነት ሳያውቁ ቀርተው እንዳይመስላችሁ። አላህ ስብሐነሁ ወተዓላ ግን ያንን ነገር እንዳይመርጡ አደረጋቸው። ይህን ማድረግ እንደሚችል አላህ ስብሐነሁ ወተዓላ ብፈልግ ሰው ልጅ እንዳለ አማኝ አድርገው ነበር እያለ የሚናገረው ለዚህ ነው። ልክ እንደ መልአክ ሊያደርገን ብል ቢፈልግ ያደርገናል። ግን ነፃ ምርጫ ፈቃድ ተሰጥቶ ፈጠረን። ገብቷችኋል? ነፃ ምርጫ ፈቃድ ተሰጥቶ ፈጠረን። እኛ ሰዎችን፣ ጅኖችና ሰዎችን። ጅንና ሰው አፈጣጠራቸው ምንድነው ወደሚለው እንምጣ። አሁን እነዚህ የመላእክቶች አፈጣጠር ከብርሃን ነው የአፈጣጠራችን ራሱ። ጅኖች ከእሳት ናቸው። ሰው ደግሞ ከአፈር ነው የተፈጠረው። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም። አላህ መላእክትን ከብርሃን ፈጠራቸው አሉ። ጅኖችን ደግሞ ከእሳት ፈጠራቸው። ሰውን ደግሞ ከአፈር ፈጠረው አሉ። አያቸው፣ አፈጣጠር ተለያየን። ባህሪም እንለያያለን። ባህሪያችን መላእኮች እንዳልኳችሁ ጻድቅ ናቸው። ኃጢአትን አያደርጉም። ትእዛዝን ብቻ ነው የሚፈጽሙት። አላህ በቁርአን ላይ ሲናገር ስለነርሱ ምን አለ? ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አለ። አላህ ያዘዛቸውን ነገር አያምፁም፣ አድርጎ የተባሉትንም ያደርጋሉ እያለ ተናገረ። አሁን ስለ መላእክቶች ጨረስን። አፈጣጠራቸውም ባህሪያቸውም። ማን ቀረ? ጅንና ሰው ቀረ። ጅኖች ከእሳት ነው የተፈጠሩት ብያለሁ። ሰዎች መሰረታቸው አይደል ከአፈር የተፈጠረው። አሁን በአፈጣጠር እንለያያለን። በባህሪስ ነፃ ምርጫ ፈቃድ ተሰጥተን የተፈጠርን ፍጥረታቶች ነን ሁለታችን። ስለዚህ አምላክ ያስመርጣቸዋል ማለት ነው። ወይ ትእዛዝን ፈጽሙ ወይ ደግሞ ይህን ከኃጢአቱ ራቁ ይላቸዋል። ገብቷቸዋል። ይህንን የሚያስመርጣቸው ነቢያቶች ከሰው ዘር ነው የሚላከው። የሰውን ትምህርት እየሰሙ ጅኖችም ሆኑ ሰዎች የመታዘዝ ግዴታ ተጥሎባቸዋል። የሰሙም አለ ከእነርሱ፣ ያመፀም አለ አልሰማም ያለ። ጅን ሲባል ብዙ ጊዜ ክርስቲያኖች የሚመስላቸው ሰይጣን ነው። ጅን ሰይጣን አይደለም። ሰይጣን የሚለው የባህሪ መጠሪያ ነው። የአካል የሆነ የግለሰብ ነገር መጠሪያ ነገር አይደለም። ሰይጣን ማለት ትርጉሙ ምንድነው? ጅን ማለት ትርጉሙ ምንድነው የሚለውን ስታውቁ ጊዜ ዛኔ ትረዳላችሁ ኢንሻአላህ። ጅን ማለት ድብቅ ማለት ነው። ጅን ማለት ድብቅ ወይንም ስውር የማይታይ ማለት ነው። በዚህ የተሰየሙበት ምክንያት ከኛ እይታ የተደበቁና የተሰወሩ ስለሆነ ነው። አላህ በቁርአን ላይ ጅን የሚለውን ቃል ለጅኖች ብቻ ሳይሆን ድብቅ ለሚል ቃልም ይጠቀመዋል። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል። ኢብራሂም ዐለይሂ ሰላም ከዋክብት የሚያመልኩ ሰዎችን ሊገስጻቸውና ሊመክራቸው በሄደ ጊዜ እነርሱ ተሰባስበው ሳሉ ምን አለ? ፈለማ ጀነ ዐለይሂ ሌይል፣ ሌሊቱን በጨለመበት ጊዜ በተደበቀበት ጊዜ ረአ ከውከበን፣ የዛኔ ከዋክብቶችን አየ ይላል። ከዋክብቶችን መቼ ነው የምናየው? ቀን ላይ ነው እንዴ? አይደለም። ሌሊቱ ሲጨልም ጊዜ ነው፣ ቀኑ ሲጠፋ ጊዜ ነው። ስለዚህ ለዚህ ቃል ደብቅ ለሚለው ቃል እዚህ የተጠቀመው ጅን የሚለውን ነው። ጌታቸዋል ፈለማ ጀነ ዐለይሂ ሌይል አለ። ሌሊቱ በተደበቀበትና
በጨለመበት ጊዜ ብሎ ተጠቀሙ። እሺ ድብቅ ወይንም ስውር ማለት ነው እንጂ የክፉ ነገር መጠሪያ አይደለም። ሰይጣን የሚለው እሱ የክፉ ነገር መጠሪያ ነው፣ ባህሪ ነው። ሰይጣን የሚለው ባህሪ ነው። ሰይጣን ማለት አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ አማጺ ማለት ነው። ስለዚህ ከጅንም ሆነ ከሰው ነፃ ምርጫ ፍቃድ ተሰጥተው የተፈጠሩ ናቸውና የአምላክን ትእዛዝ አምፀው የካዱ ምን የሚል ባህሪ በእነርሱ ላይ ይውላል? ሰይጣን የሚለው ባህሪ የዛኔ በእነርሱ ላይ ይውላል። አያችሁ። ስለዚህ ጅኖች ሁሉ ሰይጣን አይደሉም ማለት ነው። ሰዎችም ሁሉ ሰይጣን እንዳልሆኑት ሁሉ ከሰው ግን የሰው ሰይጣን አለ፣ ከጅንም የጅን ሰይጣን አለ። ሰይጣን ማለት ነው ብለናል። በተሰጠው ነፃ ምርጫ ፈቃድ መሰረት ክፉን ነገር መርጦ ያፈነገጠና ያመፀ አካል ማለት ነው። ወሊዛሊከ የቁሉ ሱብሓነሁ ወተዓላ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነ ልኢንሲ ወልጅን አለ። ይቻላል የሰው ሰይጣንና የጅን ሰይጣን እያለ ይገልጻቸዋል። አንዳንዴ ሰዎችን ክፉ ነገር ሲያደርጉ ምን እንላቸዋለን? ይሄ የሰው ሰይጣን ነው እንላለን። ምን እንላለን? የሰው ሰይጣን ነው እኮ ይሄ ተጠንቀቁት ይባላል። ከዛሊክ ልክ እንዲሁ ያ ባህሪ እንጂ የግለሰብ መጠሪያ አይደለም ማለት ነው። ሰይጣን የሚለውን አላህ ሱብሓነሁ ወተዓላ የፈጠረው ማንነት ሳይሆን የሰው ልጅ ኃጢአትን ባደረገ ጊዜ በራሱ ላይ ያመጣው ባህሪው ነው። ገብታችኋል አይደል? ባህሪው ነው።